መላኩና ማዛ ሞቅ ያለ ጨዋታ ይዘዋል። ልጆቹ ከአዋቂዎች ተለይተው የሚያጠኑበትና የራሳቸው መኝታ ክፍል ቢኖራቸው ሲል ለማዛ እየነገራት ነው። የመላኩ አክስት የአይን ሕክምናቸውን የጨረሱት ከምሳ ሰዓት በፊት ነበር። ያየቻቸው ሐኪም ችግሩ የአይን ማዝ ትራኮማና ጭስ የፈጠሩ ጫና መሆኑን ነግራቸው ለእይታ መነጽርና መድኃኒት አዘዘችላቸው። ማርቆስ እራት ጋብዟቸው ስለነበር ሁሉም አዳዲስ ልብሶቻቸውን ለብሰው ነው ቶፕ ቪው የተገናኙት። የመላኩ አክስት ግራ መጋባት፣ ካሳሁን የደስታ መደነቅ፣ ማዕዛም የደስታ እርካታ ይነበብባቸው ነበር። ከሰሎሜ ጋር እንዴት ሊጻጻፍ እንደሚችል ሲያወጣ ሲያወርድ ቆይቶ በሶለን ድንገተኛ አደጋ በእንጥልጥል የቀረው መጽሐፍ አሁንም በሱ ልብ ውስጥ የማይወለድ ጽንስ ሆኖ ይገላበጣል። ከሶለን ቀብር በኋላ ባሉት ጥቂት ቀናት ለሰሎሜም ሆነ ለቤተሰቡ ሁሉም ነገር ህልም እየመሰላቸው ተቸግረው ነበር። መላኩን አጠገቧ አድርጋ ማዋራት ልቧ ሲናፍቅ ተሰማት። በመላኩ ጥሩ አዳማጭነት ነገሮችን ጥርት አድርጎ በማሰብ ችሎታውና ከሱ ጋር ስትሆን ሶለንን ያገኘች ያህል እንደሚሰማት በሚያደርግ ስብዕናው መጽናናት አሰኝቷት ይሆናል። ወደ ኒውዮርክ ከ3 ቀናት በኋላ ለመሄድ አቅዳለች። በመሃል ያልጠበቀችው ነገር መጣ። ሶፊያ ደወለች። ሰሎሜ ከሰዓቱ 5 ደቂቃ ቀድማ ስለደረሰች መኪናዋን ዋልግሪን ሱቅ ፊት ለፊት ባለው ሜዳ አቁማ ወደ ሬስቶራንቱ ዘና ብላ ገባች። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 22 አሁን ይቀርባል። ዘጠና ቁጥር አገር አቋራጭ አውራ ጎዳና በመኪና መጠቅጠቅ ጀምሯል። መብራት ስለማይኖረው ሰሎሜ ሁሌም ከሻምበርግ ወደ ቺካጎ ዳውንታውን ለመሄድ እሱን ትመርጣለች። ዛሬ ግን ውስጡን ነው የነዳችው። ጎልፍና ዳምፕስተር የሚባሉትን የከተማ መንገዶች ተጠቅማ ኢቫንስቶን በሚባለው የቺካጎ ምስራቃዊ ክፍል ነው ሄደችው። ከቤት የወጣችው ከጠዋቱ 5 ሰዓት ከሩብ ሲሆን ከሶፊያ ጋር ለምሳ የተቃጠሩት ደግሞ ብሮድዌይ ከሚባለው መንገድ ላይ ከሚገኘው ኢትዮጵያን ዳያመንድ ምግብ ቤት ነው። ከዛ ብዙም ሳይርቅ ሁሌም ደማቁ የዲቮን መንገድ ብሮድዌይን ያቋርጣል። ዲቮን የህንድና የፓኪስታኖች መናኸሪያ ነው። እዛ ዕቃ እርግጡን ተብሎ የሚገዛባቸው ሱቆችም አሉ። ጥቅጥቅ ያሉ ሱቆችና ውክቢያ ያመሳቀለው ሰፈር ነው። ጨርቃ ጨርቆች፣ የኤሌክትሮኒክስና ሌሎች ረከስ ያሉ ዕቃዎችም ይገኛሉ። ቅንጦትና መዝናናት እንደ አሜሪካውያን ባይታይበትም የድሃ ሰፈር አይደለም፣ ሀብት ማለት ገንዘብ ከሆነ። ነገር ግን ደግሞ አንድ አይነት ድህነት ያለበትም ይመስላል። ምናልባት ስቁንቁን ብልጽግናና ጭንቅንቅ ምቾት ያለበት ሰፈር ስለሆነ ይሆን? መኪናዋን ከባሻገር ባለው ዋልግሪን ሱቅ ፊት ለፊት ባለው ሜዳ ላይ አቆመች። ከሰዓቱ 5 ደቂቃ ቀድማ ስለደረሰች ሰሎሜ ዘና ብላ ወደ ሬስቶራንቱ ገባች። ዳያመንድ ብዙ ትዝታዎቿን ይቀሰቅሳል። ቤቱ ሰፊ ሲሆን መቀመጫዎቹ ራቅ ራቅ ብለው ነው የተደረደሩት። ይህም ጨጓራን ብቻ ሳይሆን ልቦናንም ሰፋ ያደርጋል። ጣሪያው ከፍ ብሎ የተሰራ ስለሆነ ቅልል ይላል። ዝቅ እንዳሉ ቤቶች ዕቃ ተሸክሞ የመብላት ስሜትን አይፈጥርም። አስተናጋጆቹ እምብዛም አይለዋወጡም። ደጋግሞ የሚሄድ ሰው ቤተኛነት ይሰማዋል። ዳያመንድ ገብተው በተለይ ሻዩን ሳይጠጡ ሰላጣውንና ጁሲ ስፓይሲ ጥብሱን ሳይበሉ አይወጡም። በእርግጥም የሚጠም ምግብ ነው። ሰሎሜም ልማዷ ይሄው ነው።
እንጀራው ግን እንደ አብዛኛው የአሜሪካ ሀገር እንጀራ ሁሉ የጤፍ አይደለምና ሆድ ከመንፋቱም በላይ ጨው ስለሚል የወጡን ጣዕም ይሻማል። ጤፍ እኮ ጎምዘዝ ባለው ልዝብ ለዛው በድልህ እንኳን ሲበሉት ይጥማል። ለጤናም ጤና ነው። ነገር ግን እዚህ ሀገር ዋጋው ውድ ነው። እዚህ ሀገር የጤፍ እንጀራ አይወጣም ይላሉ። አያዋጣም ላለማለት ሳይሆን አይቀርም። ብዙ ባለቤተሰብ ሰው ግን ጤፉን በውድ ገዝቶ በወርቅ ሚዛንም ቢሆን እየመዘነ ከስንዴ ዱቄት ጋር በማቀላቀል ጤፍ የሚል እንጀራ ይበላል። በሰፊው ክፍል የሚንቆረቆረው የአገር ቤት ሙዚቃና በግድግዳው ላይ የተሰቀለው ትልቅ ማዘጋጃ ቤቱንና የቸርችል ጎዳናን የሚያሳየው የአዲስ አበባ ከተማ ስዕል ወዲያው ነው የሰው የትዝታ ማዕበልና የናፍቆት አውሎ ነፋስ የሚቀሰቅሰው። በተቃራኒው ግድግዳ ላይ ደግሞ እነ ፋሲልና ላሊበላ እንዲሁም አክሱም በትልቁ ተስለው ተሰቅለዋል። ሰሎሜ ቺካጎ ስትኖር ከቤተሰቧ ጋር ብዙ ጊዜ ቅዳሜ ምሳ በዳይመንድ ይበሉ ስለነበር ቤተኞች ናቸው። ከብዙ ነጭ ጓደኞቿም ጋር እዚህ ይመጡ ነበር። ካልተያዘባቸው በቀር የሚቀመጡት ደግሞ በፊት ለፊት መስኮት አኳያ ካለው ጠረጴዛ ዙሪያ ነው። ሶለን ተሯሩጦ ፊቱ ወደ መንገዱ በሆነ ወንበር ላይ ነበር የሚቀመጠው። ማውራት ብቻ ሳይሆን ወሬ መስማትና ማየትም ይችልበት ነበር። ሰሎሜ ምናልባት ሶለን ሶፊያንም እዚህ መምጣት አስለምዷት ይሆን ብላ አሰበች። ጭንቅላቷን ከግራ ወደ ቀኝ በማወዛወዝ ነፋሱ ያመሳቀለውን ጸጉሯን እንደማስተካከል ብላ እግረ መንገዷንም ሐሳቧን ያመሳቀለውንም የትዝታ ማዕበል ጸጥ ለማድረግ ሞከረች። አካባቢውን ስትቃኝ ከጥቂት አበሾችና በአንድ ክብ ጠረጴዛ ዙሪያ ከተሰየሙት ፈረንጆች በስተቀር ምግብ ቤቱ ባዶ ነበር። ለሰስ ያለ አየር ስለነበር ቀለል ያለ አለባበስ ነው የለበሰችው። ከዋለት ብዙም የማትበልጥ ትንሽ የእጅ ቦርሳ ሁሉ ነገሯን ይዛላታለች። የዘወትር ወንበራቸውን ሰው አልያዛትም። አስተናጋጁ እዚህ ቤት እጅግ ብዙ ጊዜ ከቆዩት ጥቂት ሰዎች መካከል አንዱ ነው። ሞቅ ያለ ሰላምታ ተለዋውጠው የሶለንን ሞት እንደሰማና እንዳዘነ እዚያው ለቅሶ የመድረስ ያህል ሐዘኑን ከገለጸላት በኋላ የት ይሻላልም ብሎ ሳይጠይቃት ነው የተለመደው ወንበር ጋር ወስዶ እንድትቀመጥ የጋበዛት። ሁሌም ሶለን የሚቀመጥበት ወንበር ላይ ሳታስበው ተቀምጣ ራሷን አገኘችው። ዛሬ ግን ከቦታው ሊያስነሳትና ሊታገላት ሶለን የለም። ገና አረፍ ብላ ደጁን ማየት ከመጀመሯ ሶፊያ አጠገቧ ደርሳ ሰላም ሰሎሜ ስትላት እሷም ከመቀመጫዋ ተነስታ እየጨበጠቻት ታዲያ ሶፊያ እንዴት ነሽ? ስለመጣሽ አመሰግናለሁ። በጣም አዝናለሁ ምንም ልናግዝሽ ስላልቻለ። ወላጆቼ ማዘኑ በጣም ከብዶባቸው ስለነበር በደም እንዳላዋሩሽ አውቃለሁ። እንዴት ነሽ አለቻት ራሷን ለመሰብሰብ እየሞከረች። ሶፊያ ስሟም መልኳም ከሀበሻ ጋር በጣም ያምታታል። ብዙ ሰዎች በአማርኛ ሊያዋሯት ይሞክራሉ። በጣም ታምራለሽ ሰሎሜ። እኔም በጣም ነው የማመሰግነው ልታገኘኝ በዚህ አስቸጋሪ ጊዜ ፈቃደኛ ስለሆንሽ። ሁሉም ነገር ይገባኛል፣ አትጨነቂ። ለሁላችንም አስቸጋሪ ጊዜ ነው። ምን ማድረግ ይቻላል? እንዴት ናቸው ቤተሰቦችሽ? ክብሮምስ መቼም እንዴት አይነት ደግ ልጅ ነው አለቻት እጆቿን እያፍተለተለች እንደቆመች። እሷም ግርታዋንና የስሜቷን መደበላለቅ እየታገለች እንደሆነ ያስታውቃል። የፈረንጅኛው የደህንነት አጠያየቅና ሰላምታ አሰጣጥ ሁሌም ካበሽኛው ለየት ይላል። ደህና ናቸው፣ ምንም አይሉ። ያው ጊዜ ይወስዳል። ክብሮም ደህና ነው። አሁን በጣም ጥሩ ጓደኛችን ነው። አብረን ያደግነው ማለት እችላለሁ። ሰሎሜ እንድትቀመጥ ጋበዘቻት። ቁጭ እንዳሉ ታውቂያለሽ፣ እዚህ ቤት ለመጀመሪያም ለመጨረሻም ጊዜ የመጣሁት ከሶለን ጋር ነበር። ታዲያ ሁሌም አንቺ የተቀመጥሽባት ወንበር የሱ ናት። አንዴ ምን እንደሚያደርግ ለማወቅ ቀድሜው ስቀመጥበት
ሊያስለቅቀኝ የሞከረው መንገድ ሁሉ አልሳካ ቢለው ከነ ወንበሯ ተሸክሞ እልፍ አድርጎ ነው ስፍራውን የያዘው። ግን እኮ ደግሞ በቃ ትዕይንቱን ይወደዋል። ሁሌም የሚለው ያጣም። እኔ ተቀምጬ ከማየው እሱ ያየውን ሲነግረኝ ያስቀኛል፣ ያስናናኛል ብላ አቀረቀረች ሶፊያ። ከበፊቱም እዚህ ቤት ብዙ ጊዜ በየሳምንቱ ቅዳሜ ለምሳ እንመጣ ነበር ከቤተሰብ ጋር። ታዲያች ቦታ ያኔም የሶለን ናት። እኔም ከሱ ጋር መወዳደር ደስ ይለኝ ስለነበር አንዳንዴ ቀድሜው ይዝበትና አልነሳም ብለው ነበር። ያው እኔ ታናሽ ስለሆንኩ ሁሉም ለኔ ነበር የሚረዱት። ግን ምንም ይሁን ምን ወንበሯን የራሱ የሚያደርግበት መንገድ አያጣም ነበር አለች ሰሎሜም የሌለውን ሶለንን በትዝታ ከመካከላቸው አድርጋ። ሰሎሜና ሶፊያ የሚበሉትን አዘው የቀረበላቸውን ውሃ እየተጎነጩ የባጥ የቆጡን እያወሩ ቆዩ። መቼም ብዙ ጥያቄ እንደሚኖርሽ እገምታለሁ። በቀደምም ያው የሶለን ሁኔታ ተባብሶ እሱም ስላረፈ በቃ ምንም ሳናወራ ነው እኮ የተለያየ ነው። ከየት ጀምሬ እንደምነግርሽ ግን አላውቅም። አንቺን ካላስቸገርኩሽ አሁን በቅርብ ስለሆነው ነገር ከመንገሬ በፊት ስለኔ ትንሽ ብነግርሽ ምን ይመስልሻል? እርግጠኛ ነኝ ሶለን አንዳንድ ነገሮችን ነግሮሽ ይሆናል። ግን እኔም ስለ ራሴ ብነግርሽ ደስ ይለኛል። ምክንያቱም ሁሉም ነገር የተያዘ ስለሆነ ብዬ ነው። ምን ይመስልሻል? አለች ሶፊያ ሰሎሜን አይን አይኗን እያየች። ጥሩ ነው ላንቺ ጥሩ እንደመሰለሽ በቂ ጊዜም አለን። ሳትሳቅቅ ያጫውችኝ። ደግሞ እኔም ስላንቺ ለማወቅ በጣም ደስ ይለኛል። አንቺ እንዳሰብሽው አድርገሽ ንገሪ። ሰሎሜ የምትሰማውን ለመስማት ራሷን እያዘጋጀች ከፊቷ በተቀመጠችው ካደጋው በፊት የነበሩትን የሶሎንን የመጨረሻ ቀናት ልትነግራት በምትችለው ብቸኛ ሰው ላይ አይኗን ተገለች። ሶፊያ የቆዳዋ ጠይምነት የሚያምር ፍካት አለው። ጠይም አበሻ ትመስላለች። ጸጉሯ ፍርፍር ያለ ለስላሳ ሲሆን አሳድጋው ፍሪዝ ተደርጎ በጣም ያምራል። አይኗም ጸጉሯም ጥቁር ቡናማ ነው። ፊቷ ወደ ክብነት ያመዝናል። አይኖቿ አይን የሚይዝ አሳዛኝ ለዛና ጥልቅ ውበት አላቸው። ከንፈሮቿ ወፈር ወፈር ማለታቸውና ትንሿ አፍንጫዋ ከአባቷ የወረሰችውን ገጽታ እንጂ የግሪክ ማንነቷን አያሳይም። እንከን የማይወጣላቸው ረጃጅም እግሮቿ ባደረገችው ጉልበቷ አካባቢ በሚደርሰው ቁምጣ የተነሳ ነፃነት አግኝተው በቀላሉ የተመልካችን ቀልብ ይስባሉ። ዛሬም አንገቷ የተሸፈነ ሲሆን ግራ እጇን ግን ያለ ድጋፍ በቀስታ እያንቀሳቀሰች መጠቀም ጀምራለች። አደጋው ደረቷና አንገቷ ላይ ቃጠሎ ያደረሰ ሲሆን ጥይቶቹ የመቷት ሆዷንና ደረቷን ስለነበረ ያደረገችው ቀዶ ሕክምና የተወሳሰበ ነበር። ደግነቱ ቁስሉ ምንም አይነት ኢንፌክሽን ስላልፈጠረ በጥሩ ሁኔታ ያለ ብዙ ጠባሳ እየዳነላት ነው። ጭንቅላቷ ላይ የደረሰው መቀጥቀጥም ሙሉ በሙሉ ያለ ችግር የዳነ ነው የሚመስለው። ነገር ግን አሁንም ሆዷንና ደረቷን ያማታል። እጅግም ቀጭን የማይባል ቅርጸ መልካም ተክለ ሰውነት አላት። ዕድሜዋ 28 አካባቢ ሲሆን ከሰው ጋር በቀላሉ የሚግባባ ሰብዕና አላት። የለበሰችው ልብስ ሁሉ ጥቁር ስለነበር መልኳን የበለጠ አውጥቶታል። የኔ ህይወት ራሱ አንድ የተመሰቃቀለ ሚስጥር ነው። ለኔም አይገባኝ ማንነቴም ምንነቴም። አባቴ እንደምትገምቺው አፍሪካን አሜሪካን ነው። ደግና ጀግና ነበር ብል ማጋነን አይደለም። መጀመሪያ የአሜሪካን ጦር አውሮፕላን አብራሪ ፓይለት የነበረ ሲሆን ከዚያ በኋላ ግን በአውሮፓ የሲአይኤ ኤጀንት ሆኖ ጀርመን በስራ ተመድቦ ሲኖር ነው እንግዲህ በፋሽንና ፋይን አርት ትምህርት ላይ ከነበረችው እናቴ ጋር በአንድ ፓርቲ ላይ ተዋወቁት። ቤተሰቦቿ በግሪክ ሀገር የታወቁ ሀብታሞች ሲሆኑ ዘረኛና አክራሪ ሃይማኖተኞች ነበሩ። እናቴና አባቴ ግን ያላቸው ትውውቅ ወደ ፍቅር ለመቀየር ጊዜም አልወሰደበት። በዚህ መሃል እኔ ተረገዝኩ። እናቴና አባቴ ለመጋባት ቢወስኑ የሱም ሆነ የሷ ቤተሰቦች ደስተኞች አልሆኑ።
ስለዚህ ሁለቱም እዚያ ጀርመን ሀገር ውስጥ ዝም ብለው አብረው ሲኖሩ ነው የተወለድኩኝ። በዚህ መሃል ነው እናቴ አባቴ አስቀድሞ ያልነገራትን ነገር የሰማችው። ለካ አባቴ ከዚህ በፊት 2 ጊዜ አግብቶ የፈታና 3 ልጆች የነበሩት ሰው ነው። ይሄ ተጨማምሮ በመካከላቸው ያለው ግንኙነት እየሻከረ ሄደና ወደ መለያየት ተቃረቡ። እሱም እድገት አግኝቶ ወደ ፊሊፒንስ ተቀይሮ ሲሄድ እናቴ ያሻፈረኝ አልሄድም አለች። ስለዚህ እኔ ይዛ እሷ ጀርመን ቀረች። በዚህ ጊዜ እኔ የ4 ወይ የ5 ዓመት ልጅ ነበርኩ። አባቴ ሲለየኝ የተፈጠረብኝ ሰቆቃ በትንሹ ትዝ ይለኛል። ለአባቴ በቃ ምን ልበልሽ ትንሽ ልዕልትና እንቁ ነበርኩ። በሄደበት ሁሉ ይዞ ነበር የሚዞረው ብላ ፊቷ የቀረበውን ውሃ ፉት ስትል ሰሎሜም እየጣማት የመጣውን ታሪክ ለማዳመጥ የበለጠ ተመቻቸች። ያው ከዚያ በኋላ ከእናቴ ጋር ነበር የቆየሁት ጀርመን ለ1-2 ዓመት ይመስለኛል። ከዚያም በኋላ ጀርመን ሀገር መኖር እናቴ ከባድ ሆኖባት እንደነበር ትዝ ይለኛል። በመሃል አባቴም ጥሏት እንደሄደ ስላወቁም እንደሆነ እንጃ ከቤተሰቦቿ ጋር ያለው ጠብ በረድ ብሎ ነበር። እንዲያውም አያቶቼ መጥተው ጠየቁን። በጣም ከባድ ኑሮ ነበር የምንኖረው። አባቷ በጣም ይወዷት ነበር። ጠባቸውም የበረታው ከዚያ የተነሳ ነበር መሰል። እሷ ብቻ ነበረች ሴት ልጃቸው። መጥተው ኑሯችንን ሲያዩ እንደነሱ ላለ ደልቃቃ ቤተሰብ አሰቃቂ ሆኖ ነው ያገኙት። አባቷም እናቷም እኔን ሲያዩኝና ሲያውቁኝ በቃ በጣም ነበር የወደዱኝ። የመጀመሪያ ልጅም ስለሆንኩኝ ይሆናል እኔም በቃ ልጥፍ ብዬ አልቅም ስላልኳቸው ልባቸውን አቅልጨው ኖሯል። አትሄዱም ብዬ አስቸገርኩ። ከዚያም እናቴ ወደ ግሪክ ለመመለስ ስለተስማማች በወሩ አቴንስ ሆነ መኖሪያችን አለች ሶፊያ። አሁንም የሩቅ ታሪኳን ከትዝታ ማህደሯ እየፈታች ኑሮ እንደገና ደስታና ተድላ ያለበት ሆነ። የቤቱ ብርቅዬ እንቁ ነበርኩ። አያቶቼ እንደ እንቁላል ነው ያዙኝ። በ2 ዓመቱ እናቴ ከዚያው ያገሬውን ሰው ለማግባት ስትወስን እኔ ከአያቶቼ ጋር እንድኖር ተወሰነ። አያቶቼን በጣም በወዳቸውም ቅሉ እናቴንም አባቴንም ለነሱ ምቾት ተብሎ መነጠቄ ግን ሳይጎዳኝ አልቀረም። ያው ይሄም ተለመደ። እኛ ካለንበት ከተማ 3 ሰዓት ርቃ የምትኖረው እናቴ አልፎ አልፎ መምጣቷም አልቀረም። እኔም ትምህርት ቤት በሚዘጋበት ጊዜና በክረምት አንዳንዴ እነሱ ጋር እየሄድኩ አሳልፋለሁ። ባሏ ደግና ሩሩ ሰው ቢሆንም እናትና አባቴ አብረው ይሆናሉ የሚለውን ስውር ህልሜን ስላጨለመብኝ ይሁን አላውቅም እጠላው እንደነበር ነው ትዝ የሚለኝ። ሶፊያ ፊቷን ጭፍግግ ስታደርግ የሰሎሜን ፊት የእሷን ተከትሎ ለቅጽበት ጨለም አለ። የቤተሰቡን ሁሉ ንብረትና ቢዝነስ የሚያንቀሳቅሰው የእናቴ ታላቅ ወንድም ሲሆን ስላላገባ ከወላጆቹ ጋር ነበር የሚኖረው። መጀመሪያ ላይ ብዙም ለሱ ግድ አልነበረኝም። ኋላ ላይ ግን በቃ ከአባቴ ያጣሁትን ፍቅርና ትኩረት ከሱ ያገኘው መሰለኝ። እኔን የማይወስድበት ቦታ አልነበረም። በዚህ ጊዜ የ10 ዓመት ልጅ ነበርኩ። የማይገዛልኝ መጫወቻ አልነበረም። ቀስ ቀስ እያለ ግን የማይገባ ነገር እንዳደርግ ያባብለኝ ጀመር። እምቢ ስለውም ወደ ማስፈራራቱ አዘነበለ። እኔም በልጅ አእምሮዬ አንድም በመደለያው በመጭበርበር ሌላም ማስፈራሪያውን በመስማት ቀስ ቀስ እያለ የፈለገውን ሁሉ አድርግለት ጀመር። አሁን ልነግርሽ የማልችላቸውን ጸያፍ ነገሮችን ሊያስደርገኝ ጀመር። ገና በ11 ዓመቴ ክብረ ንጽህናዬን ወሰደው። ትዝ ይለኛል ያን ሰሞን አሞኝ ሐኪም ቤት ወስዳታለሁ ብሎ እንዴት ነገሩን አደባብሶ እንዳሳለፈ። በምድር ላይ ካሉ ሰዎች እንደሱ የምፈራው የምጠላውም ሰው አልነበረም። በዚህ መሃል በትምህርቴም ደከምኩ። በቃ ህይወቴ የቀን ቅዠት ሆነ። አንዳንድ አስፈሪ ፊልሞችን ያሳየኝና አንድ ነገር ብናገር እንደዚያ እንደሚያደርገኝ በልጅ አእምሮዬ ፍርሃት ይለቅብኛል። ፍርሃቷና ንዴቷ ፊቷ ላይ እየተተረማመሰ እጇም መንቀጥቀጥ ጀመረ። በጣም የሚያሳዝን የሚያናድድም ነገር ነው። ለእናትሽ ወይም ለአያቶችሽ ወይም ትምህርት ቤት መናገር አትሽም ነበር?
አለች ምን ማድረግ እንዳለባት ያላወቀችው ሶሎሜ የሶፊያን እጅ በሐዘኔታ እያሻሸች። የሶፊያ እንባ መፍሰስ ጀምሮ ስለነበር ሰሎሜ ከቦርሳዋ ውስጥ እሽግ ናፕኪን አውጥታ ሰጠቻት። አየሽ ልጅ መሆን ሁሉን ታምኛለሽ። ሰውየው ሁሉን ቻይ ይመስልሻል። እናቴን ቢገድልብኝስ፣ እንዲህ ቢያደርግና እንዲህ ቢቀባጥርስ ትያለሽ። ደግሞ ጸጸትና እፍረት አለ። አንቺ ይህንን ብትናገሪ ማንም አያምንሽም። እኔም ውሸትሽ መሆኑን ማሳመን አያቅተኝም። እንዲያውም አንቺን ራስሽን ነው የሚቀጡሽ ይለኛል። በቃ ውሸት እኮ እስራት ነው። የሚሰማኝ ስሜት እኮ የዓለም ቆሻሻ መጣያ የሆንኩ ያህል ነው። አንዳንዴም ታጥቤ አይለቀኝም ምድፉ፣ የሰውየው ጠረን። እስካሁን እሱ የሚቀባውን ሽቶና አፍተር ሼፍ አይነት ነገር ሲሸተኝ ያቅለሸልሸኛል። ለረጅም ጊዜ ወንድ ሲባል አውሬ ነበር የሚመስለኝ። የዋህነቴና ንጹህነቴን ነው እኮ የመረዘው። እሺ ከዚያስ እንዴት ሆንሽ? አለች ሰሎሜ ታሪኩ ውስጥ ሙሉ ለሙሉ ተዘፍቃ። ብታምኝም ባታምኝም በቃ ነገሩ ለ4 ዓመት ያህል ቀጠለ። ግን በቃ አያቶችም እያረጁ ስለሆነ ይሁን አላውቅም፣ ምንም የገባቸው አልመሰለኝም። እናቴም 3 ልጆች ወልዳ በእነሱ ሕይወት ተጠምዳ የኔ ጉዳይ የማንም ሊሆን አልቻለም። ሰውየው ብዙ ሕፃናትን በዚህ መንገድ ያበላሽ ይመስለኛል። እንዲያውም ትልቅ የሕፃናት እርዳታ ድርጅት አለው። በየሀገሩም እየዞረ ሕፃናትን ይረዳ ነበር። በእርግጥ እርዳታ ሳይሆን ሰይጣናዊ ጥፋት ይፈጽም ነበር ቢሉ ይሻላል። ከሁሉ የሚቀፈኝ በገንዘብ ኃይልና በበጎ አድራጎት ስም የተሸፈነ ክፋት መሆኑ ነው። ይህንን ክፋቱን የሚፈጽምበት አንድ ሰፊ አፓርትመንት ነበረው። የሞት ቤት ነው የሚመስለኝ። የሌለ የሕፃን መጫወቻ የለም። ግን ውስጡን ገባ ብለሽ ስታየው እሱ በሕፃናት የሚጫወትበት የእርሱ የክፋት ጣቢያ ነው። ከተለያዩ ሀገሮችም አምጥቶ የሚያሳድጋቸው 7 ሕፃናት ነበሩት። ያው በሳምንቱ መጨረሻ የቤተሰብ ጊዜ እየተባለ በተራ ይዟቸው እሱ ርኩስ ቤት ያመጣቸው ነበር። በመጨረሻም በቃ አመፀኛ መሆን ጀመርኩ። ትምህርት ቤት መደባደብ፣ ቤትም ከያዞቼ ጋር መጣላት አበዛው። እሱም እየወሰደ ስቃይን አበዛው። በመጨረሻም ራሴን ለማጥፋት ሙከራ ሳደርግ እናቴ ደነገጠች። አባቴን አምጪ አለበለዚያ በአጭር ጊዜ ራሴን አጠፋለሁ ብዬ ለእናቴ ቅጩን ነገርኳት። አባቴ ወዲያው ሲመጣ እናቴ እንዴት ነገሩን አክብዳ እንዳየችው ገርሞኝ ነበር። በዚህ መሃል የቀረበው ምግብ እየቀዘቀዘ ስለነበር ሰሎሜ ውይ ይቅርታ ምግቡን ቀዘቀዘ። እኔም ተመስጬ ባክሽን በረሃብ እንዳልገልሽ አለች ምግቡን ወደ ሶፊያ ፊት ጠጋ እያደረገችና እያስተካከለች። ሶፊያ ኧረ በእኔው ጉዳይ ይዤሽ በረሃብ ገደልኩሽ አይደል ብላ ሁለቱም ወደ መታጠቢያው ቤት ሄደው እጃቸውን ታጥበው ተመለሱ። ጥራቱ እስከዚህም ቢሆን ቢያንስ ንጹህ ነው መታጠቢያ ቤቱ። ከዛም ሰሎሜ ጸሎት አድርጋ መመገብ እንደጀመሩ ከዚያ በፊት አባትሽ መጥተው ያውቁም ነበር አለች ሰሎሜ አሁንም የጉጉቷ ደረጃ እንደናረ። ሶፊያ እንጀራ አበላሉን አቀላጥፋ ነው የምትችለው። 1-2 ጊዜ መጥቶ ነበር፣ ግን ለምን እንደሆነ አላውቅም። እሱ ሲመጣ የቀጣውት ስለሚመስለኝ ይሁን ናፍቆት ወድ ስለሚያስብሰኝ እንደገናም ቀርቦ መለየቱን ስለፈራው በቃ አልቀርበውም። ወይም አንድ ቀን እንዲካዩት በኋላ አይኑን ማየትም እንቢላለሁ። ለሊት ደግሞ ሳልቅስ አድራለሁ። መንቻካ ቢጤ ሳልሆን አልቀርም። ከዚያም እናቴ ተደናግጣ ስለነበር ለአባቴ ስትደውልለት እሱም ከአሜሪካ ሲበር መጣ በ3ኛው ቀን። እኔ ሳላውቅ እናቴም ለካ ላለፉት 4 ዓመታት ስትታገለው የነበረው የጡት ካንሰር የመጨረሻ ደረጃ ደርሶ በህይወት ለመኖር የተነገራት ቀሪ ጊዜ 2 ወር ነበር። ለዚህም ነው አባቴን በአስቸኳይ እንዲመጣ የፈለገችው። እኔም ከሆስፒታል እንደወጣው እናቴ ቤት መሄድ እንደምፈልግ ተናግሬ ወደዚያ ሄድኩኝ። ያጎቴም እናቴ ቤት መጥቶ ማስፈራራቱና ማባበሉን ሊቀጥል እንደሚፈልግ ስለገባኝ እናቴ ካጠገቤ እንድትለይ አልፈቀድኩም። ስለዚህ ምንም መናገር አልቻለም። ባይኑ ግን የሚልከው ማስፈራራትና ልምምጥ ይገባኛል አለች በሷ ፊት ብቻ ያለውን ጎመን ወጥ
ወደ ሰሎሜ በኩል በቆረሰችው እንጀራ እየገፋች ትዝታዋን የሚገፋላት ይመስል እና አባቴ ሲመጡ ምን አሉ? ሰሎሜ አሁንም በጉጉት ጠየቀቻት። አባቴ ሲመጣ ያው የድሮ ነው። እንዴት እንደሚወደኝና ስለሆነው ነገር ሁሉ ራሱ እንደሚወቅስ ሁሌም እንደሚጸጸት ነገረኝ። ለምን እንደሆነ አላውቅም። በጣም ነበር ያሳዘነኝ። በዚያን ጊዜ በዋናው የሲአይኤ ቢሮ ተዛውሮ ዋሽንግተን ዲሲ ነበር የሚሰራው። በአብዛኛው በአውሮፓ ካሉ ስራዎች ጋር በተቆጣጣሪነት ነበር የሚሰራው። በዲፕሎማት ፓስፖርት ነበር የመጣው። እናቴ እኔንና እሱን አስቀምጣ ለምን እንዲመጣ እንደፈለገች ልትነግረው ስትጀምር አቋርጫት ዝም በላት እኔ ነኝ እንድትመጣ የፈለግኩ አልኩና ለቅሶ ይለቀቅኩት። እናቴ መታመሟን ያወቅኩ ነበር የመሰላት እንጂ የማፈነዳውን ቦምብ ፈጽሞ አላወቀችም። ሁለቱም ተደናግጠው እሺ አንቺ ንገሪኝ እኔ ልዕልት ብሎ ፊት የተንበርክኮ አባቴን ማባበሉን ቀጠለ። ከዚያም የሆነውን ሁሉ አንድም ሳላስቀር እያለቀስኩ ዘክዝኬ ነገርኳቸው። አባቴ እንደ እብድ አደረገው። እናቴ ተዝለፍልፋ መውደቋን እንኳን አላየም። እኔ ሮጬ ለዋላይ ወደቄ ስጮህ ነው የባነነው። እንጀራ አባቴና እሱ ተረራርተው ወደ መኝታ ቤት ወሰዷት። ከዚያም አባቴ እኔም የተናደድኩት ባንቺ አይደለም፣ እናትሽም ደንግጣ የወደቀችው ባንቺ ያዝን አይደለም፣ እሱ ነው ሰይጣኑ፣ ዝም በየኔ ልዕልት፣ ወይኔ እኔ ነኝ ለዚህ ስቃይ ያጋለጥኩሽ እያለ ቁጭ ብሎ ሲያለቅስ በቃ ያ የልጅነቴ ፍቅሬ በውስጤ እንደገና ተጫረ። ከዚያም እናቴ ማቅም ስታገኝ የቀራት 2 ወር አካባቢ እንደሆነና ከካንሰር ጋር ባላት ትግል ውስጥ ሆና ይህን ሁሉ ሲደርስብኝ ባለማወቋ ቁጭቷን እንባዋን እያዘነበች ነገረች። እናስ ምን አደረጉ አባትሽ? እንጀራ አባትሽና አያቶችሽ ምን አሉ? አለች ሰሎሜ እሷም ውስጧ እያረረ። አባቴ ለአንድ ሳምንት ነገሩን ለማንም እንዳናወራና ለጉብኝት ብቻ እንደመጣና መምጣቱንም ከእናቴ መታመም ጋር አያይዘን እንድናወራ አደረገ። የእንጀራ አባቴን በዚያን ጊዜ በአቴንስ ፖሊስ ውስጥ የሚሰራ መርማሪ ፖሊስ ስለነበረ በሚቀጥለው 2 ቀን ከአባቴ ጋር ነገሩን ሲዶልቱበት የቆዩ መሰለኝ። በተጨማሪም እዚህ አካባቢ ካለው የሲአይኤ ቢሮ ጋር ሳይሰሩ አልቀረም። ከእንጀራ አባቴ ጋር በጣም ነው የሚግባቡት የሚከባበሩትም። እንጀራ አባቴ እሮሮ ብቻ ሳይሆን በእኔ የደረሰው ነገር እንደ እሳት እንዳንገበገበው ያስታውቃል። ከሳን ቀን ጀምሮ እነሱ ጋር እንድቆይ ተደረገ። የእናቴ ቤተሰቦች እንጀራ አባቴን አይወዱት። በተለይ አጎቴ ለሱ ያለው ጥላቻ የከፋ ነው። ከስራው ሁሉ ሊያፈናቀለ ያልማሰው ጉድጓድ ነበር። እንጀራ አባቴ ግን በስራው እጅግ የተመሰገነ ስለነበረ ምንም ማድረግ አልቻለም። እሺ ከሱ ብሶ ደግሞ ይገርማል እኮ እና ምን ተደረገ ከዛ? ሰሎሜ አሁንም አይኖቿ ሶፊያ ላይ እንደተሰፉ ናቸው። በሳምንቱ እናቴ ቤት ትልቅ የቤተሰብ ስብሰባ ተደረገ። እናቴም የህመማውን ጉዳይ ነግራቸው ሁሉም ሰው በጣም አዘነ። አጎቴና አያቶቼ እንዲቆዩና ሌላም የሚወያዩት ነገር እንዳለ እናቴ ነግራቸው የቀሩት ቤተሰቦች ሲሄዱ እነሱ ሳሎን ቀሩ። አባቴ እዚያን 2 ማታ ጉዳዩን አንስቶ ረጋ ባለ ሁኔታ አፍረጠረጠው። እናቴና እንጀራ አባቴ ዝም ብለው ነበር የሰሙት። አጎቴም እንዴት ተደፈርኩ አይነት አባቴን የሆነ ያልሆነ ስድብ ተሳድቦ ካስፈለጋን ጠልጥሎ ሊያባረረው ወይም እስር ቤት ሊጨምረው እንደሚችል ደነፋ። አያቶችም እንዴት ብንደፈር ነው ብለው ወደ አጎቴ ያዘነበሉ። እናቴ በዚህ ጊዜ ዘራፍ አለች። እንዲህ ሲሆን አባቴ ረጋ ብሎ ነበር የሚያዳምጣቸው። ይገርማል። ከዛስ? አለች ሰሎሜ ልክ እዛው በቦታው ያለች ያህል ስሜቷ እየጋለ። በመጨረሻም አባቴ በዲፕሎማቲክ ደረጃ ያለ ሰው መሆኑንና የሲአይኤ ኤጀንት ስለሆነ የለፈለፉት ሁሉ ዋጋ እንደሌለው ቀዝቃዛ ፊት እያሳየ አስረዳቸው። በተጨማሪም አጎቴ ለሚያደርጋቸው ሚስጥራዊ ስራዎች ሁሉ መረጃ እንዳለውና ይህንንም ጠበቃ ይዞ ፋይል እንደሚከፍት ገለጸለት። አሁንም እንደተለመደው ማስፈራራቱንና ድንፋታውን ሊቀጥል ሲል አባቴ አንድ ወረቀትና ጥቂት ፎቶግራፍ በእጁ ሰጥቶት ምርጫው የራስ ነው አለውና ዝም አለ። አጎቴ ፊቱ በርበሬ ከመምሰሉም በላይ በአንድ ጊዜ እንደተጨራመተ ትዝ ይለኛል። ካስፈለገም ይህንን ኮፒ ለወላጆችም ለዜና ማሰራጫዎችም እሰጥልሃለሁ። ፍርድ ቤትን ብንሄድ የምትረታን አይመስለኝም። ይሄ ደግሞ እጄ ላይ ካለው መረጃ 1% የማይሆን ምን ትላለህ ብሎ አሁንም ቀዝቃዛ ፊቱን ቸረው አባቴ።
ሶፊያ አንጀቱ እንደራሰ ሰው ከንፈሯን በምራቋ እያራሰች ወሬዋን ቀጠለች። አሁን ያ ተነፍቶ የነበረ አሳ ነባሪ ያከለ ትዕቢቱ ተንፍሶ ውሃ ያጣ ደረቅ አሳ መምሰሉ ትዝ ይለኛል። 10 ደቂቃ ሰጣችኋለሁ። ከወላጆች ጋር ተነጋገሩና የምጠይቃችሁን ታድርጋላችሁ፣ አለበለዚያ መቀመቅ ትወርዳለህ ብሎ ተነስቶ ወጣ። አባቴ እንደ ተጸየፋቸው ሁሉ እኔና እናቴም እንደ ተመካከርን ሁሉ ተከትለነው ወጣን። እንዴት አድርጎ እንዳሳመናቸው ባናውቅም ከ10 ደቂቃ በኋላ ስንመለስ የፈለገውን ሁሉ እንደሚያደርጉለት ሆኖም የጉዳይ አደባባይ እንዳይወጣ ብቻ እንደሚፈልጉ ነገሩት። በመጀመሪያ ተንበርክኮ እኔንና እናቴን ይቅርታ እንዲጠይቅ አስደረገው አጎቴን። ከዚያ በ3 ቀን ህጋዊ ወረቀቱን አስጨርሰው እኔን ከዚህ ወደ አሜሪካ አባቴ ይዞኝ እንደሚሄድ ገልጾ ይህንን ካደረጉ ሁለተኛ አይናቸውን እንደማያይ ነገራቸው፣ በንቀት እየተመለከታቸው። ባጭሩ እሱ ባለ ሁሉ ተስማምተው እንዴት እንደጨረሱ እንኳን አላውቅም። እኔም አሜሪካ በሳምንቱ መጣሁ። እናቴና ባሏ የተሻለ ህክምና ከተገኘ ተብሎ ተከትለውን ቢመጡ እናቴ በ3 ወር ውስጥ አረፈች። አባቴና እንጀራ አባቴ ግን ለአጎቴ ዱለቱለት ድግስ ነበር። አጎቴ በወርና በ2 ወር ወደ አሜሪካ እንደሚመላለስ አባቴ ያውቆ ኖሯል ስትል ሶፊያ ሰሎሜም የሚገርም ነው፣ አባትሽ ግን የሚገርሙ ሰው ናቸው። አረ እስኪ ትንሽም ቢሆን እየጎረሽ ምግቡ እንደሆነ ቀዝቅዟል። ወይ ጉድ! ከዚያስ በእናትሽ አለች አንዲት የተቆረጠች ቲማቲም አፏ ውስጥ እየከተተች። ከዚያማ በ2ኛ ወር አሜሪካ መጥቶ ያለ ወጥመድ ውስጥ አስገባ። እንዴት እንደሆነ ሳይታወቅ እሱ ሻንጣ ውስጥ እሱም ራሱ ያለበት ሌሎችም በጣም አጸያፊ የሆኑ የህፃናት ወሲባዊ ፊልሞች ያሉባቸውን ዲቪዲዎች እንደያዘ እጅ ከፍንጅ ተያዘ። እነሱ እሱ ሻንጣ ውስጥ ይጨምሩት ወይም ራሱ ይዞት የነበረ ይሁን አላውቅም። ወንጀሉ ከፍተኛ ክብደት ያለው ከመሆኑም በላይ ፊልሞቹ ውስጥ ራሱን መታየቱና የሌላ ሀገር ዜጋ መሆኑ የባሰ ከባድ ስላደረገው ጉዳዩ በሲአይኤ እጅ ወደቀ። በጉዳዩ የግሪክ ፖሊስም ተሳትፎበት ወዲያውኑ ከፍተኛ ፍተሻ ተደረገ፣ በቤቱ በአጠቃላይ ንብረቱ ላይ። ምርመራው የብዙ ህፃናት ምስክርነት ሲጠናቀርና የክፋት አፓርተማው ሲበረበር የተገኘው መረጃ ሁሉ ተጨምሮ ነገሩን ይበልጥ አገዘፈው። ማይ ጋድ! የሥራውን ያገኘው የዚህ ሁሉ ህፃን እንባና ደም አለች ሰሎሜን ነገሩ ሁሉ እየዘገነናት።